ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ፍቅር የኔ ልዑልዬ መጥቷል ማለት ነው እና ትላንትና ብዬ ነበረ ሰው ልዑሌ ነው የሚያስታውቀው ብዬ ነበረ ያ ሆነ ማለት ነውና ልዑሌ ነው ይዘው የመጣው ሰው አብርሃም ታውቁታላችሁ። እንግዲህ ያው ማንንም ሴት ባመጣ ሴቶች አጠቃላይ ልጁን እየመጣ ልጄን ላስተዋውቅ ትልቅ ሰው ላስተዋውቅ እያለ እሱን መውሰድ ነው ስራው። ግን ልዑሌ እንደሆነ በደንብ ታውቃችኋል እናንተም እኔም በደንብ ነግሬያችኋለሁ። ትናንትና ቪዲዮ ላይ ሰው ልዑሌ ነው ይዘው የመጣው። እንግዲህ ሲቀጥል ደግሞ እናንተ ልዑሌ ሲዋኝ ልዑሌን ዋና ውስጥ ይዞ ሲሄድ ማለት ነው ለቤት አዲስ ሆናችሁ ሰብስክራይብ አድርጉ መጀመሪያ ማለት ነው። ቆይ ነው የምለው ጌታን እኔ ውሸት እቺ ፍቅር ማለት ነው ጌታን ብለሽ ምትዋሽ ቆይ ኢቭን እንኳን አንቺ ሰርች አርግሽ ማለት የአብርሃም ቲክቶክ ውስጥ ገብተሽ ራሱ ሰርች አርግሽ ባታይ ራሱ ማለት ነው ገባሽ አይደለ ማለት ቪዲዮን ባታይ ራሱ ወደሽ ሳይሆን በግድሽ እንድታይ ቲክቶክ ስታይ አጠቃላይ ልዑሌና አብርሃም ነበሩ የዛ ሰሞን ሶ ቲክቶክ ላይ ምን ላይ ተለቆ አንቺ ጌታን አላየሁም ገባችሁ ዋና ውስጥ እንደዛ ልዑሌን ይዞ ሲሄድ ጌታን አላየ የኔ ፍቅር ልዑልዬ እንደው ድግበል እግዚአብሔር እንደው በደሙ ሽፍና አርጎ ያሳድግ የኔ ውድ ልጅ ማለት ነው። እኔ እንደ አንተን ሳይ እንደው እሱን ሳይ ማለት ነው ቤተሰብ በቃ ቪዲዮ ራሱ መስራት አልችልም የምሬን ነው የምላችሁ። እና የሩታ አጋጅ ነበረች ንጥቅ አርጎ ነው ይዘ መጣው እና ሩታ ያበደች ትመጣለች ልንገራችሁ ማለት ነው። ቀና አይደል ሁለተኛ እኔን ደግም ያባይሽ ውሸታ ኧረ እባክሽ ልክ እንደመጣክ ማለት ነው። ሁለተኛ እኔን ደግም ያለው ይላታል ውሸታ ማለች ማለት ነው። እኔ ምለው ኤቭሪዴ ማለት ነው አብርሃም ነው ልዑሌን ይዞ መጥተው ቪዲዮ ላይ አስካያችሁት እንጂ ሩታ አንድም ቪዲዮ ላይ አይታችሁ ከሆነ ቪዲዮ ላይ እንደዚህ ከሰው ጋር ላስተዋውቅ ነው ልዑሌ ጋር እንደዚህ ኢቭን እንኳን ልዑሌን ይዘ ተዝናንታ አታውቅም ሩታ ማለት ነው። በቃ አለ አይደለ ቪዲዮ ለራሱ እንዲወጣ እያደረገ ያለው አብርሃም እንጂ ሩታ አይደለችም። እያያችሁ ከሆነ ማለት ነው ገባችሁ አይደለ? ምክንያቱም እኛ ብዙ ጊዜ ሩታ ከልዑሌ ጋር ነይ ቪዲዮ ስሪ እቃ እንኳን እያጠብሽ ልብሱን እንኳን እየቀየርሽ ከሱ ጋር እንኳን ብትመጪ ይታይልሻል እንኳን ስንላት ይዛ አትመጣ ገባችሁ? ነገር ግን አብርሃምን ካያችሁ ደግሞ የመጣች ሴት ሁሉ ላስተዋውቅ እያለ ይኸው ይዞ ይመጣል ማለት ነው። ደግሞ ቆይ አብርሃም እንደወለደ አታውቅምና ነው እኔን የመሰለ ደገምኩ ይላታል ውሸታም። ኧረ ወይኔ ፍቅር ማለት እሷ ነች። ቆይ እኔ የምለው ልዑሌ ማለት ነው አያወራ አይስቅ ምን አይል የምሬን ነው የምላችሁ። ለነገሩ እንዴት ይስቃል ቤተሰብ እንዴት ይጫወታል እንዴት ያወራል ሲጀመር ማለት ነው ጭንቅላቶች ጩኸት ነው። ሩታና አብርሃም ኤቭሪዴ ቪዲዮ ላይ ሲጨቃጨቁ ምን ሲሉ ነው ልጁ ራሱ በቃ ከነሱ ጋር ሲሆን ራሱ በቃ አክቱ ራሱ ወደ ቪዲዮ ነው ገባችሁ? እንደ ጻን ልጅ አይጫወት አይስቅ ምን አይል ማጣችሁ ሩታ ምንድነው ማለት ልዑሌን እንዴት እንደሚሆን አያችሁ ወደ ሩታ መሄድ ነው የሚፈልገው አያችሁት አያችሁ ልዑሌን የኔም ያንቺ ነው አይደል? አይ አብርሃም አሁን አባትነት ትዝ የሚል አይደል? የምርን ነው ልጁ የኔም ያንቺም ነው። ተው እንጂ አብርሃም ማለት ቪዲዮ ላይ ነው እኔ አባትነትን እያሳየ ያለው እንጂ በሌላ ነገር በምንም አይነት አባትነትን አሳይተ አታውቅም። ኢቭን እንኳን አንዳንድ ቪዲዮ ላይ ራሱ አባት አይደለሁም በጣም ወጣት ነኝ ልጅ ነኝ እንደውም እንዳላገባ ወንድ ላጤ እንደሆንኩ ነው አብዛኛው ጊዜ እየተናገርክ ያለው። ነገር ግን ዛሬ ደግሞ የኔም ያንቺም ልጅ ነው እና ያንተም የሷም ልጅ ሆነና እንደፈለክ ልክ አሁን እኔ ሩታ ልክ ነው የምትናገረው ግን እንደፈለገ ማንንም ሴት ይዞ በመጣ ቁጥር ማንንም ሴት ጎትቶ በመጣ ቁጥር ልዑሌን እየሮጠ እንትን ሚል አይደለም ገባችሁ አይደለ እንዴ? ልዑሌ ማስተገኛኝ እኔ ምሮ ማስተገኛኝ ነው። ቆይ ምንም አይስቅም እኮ የምሬን ነው። እኔ እኮ ግርም ነው የሚለኝ ይሄ ልጅ የሆነ ነገር እየበላ ነው አባት እንዴት እንደዚህ እየተጨቃጨቃችሁ እሱ ጆሮ ላይ እንዴት ነው ልዑሌ የሚስቀው? እንዴት ነው የሚጫወተው? ሲጀመር ልጅ እናንተ እየጮኻችሁበት የምሬን ነው። ይሁን እንደሆነስ አባቱ ይሁን እንደሆነ ያለኔ ፍቃድ ያለ እናቱ ፍቃድ ምንም ነገር ሳለቅ ብድግ አድርገው መውሰድ ይችላል እንዴ? ምን ችግር አለው? ቆይ በደንብ ችግር አለው። በደንብ ችግር አለው። እቃ ነው ዝም ብለህ ብድግ አድርገህ እንደፈለግህ አስተይዘው የምትሄደው ፈልገው ይሄ ልክ እንደ ለመንከባከብ ምናምን አይደለም። ሾው ለማድረግ ነው የምትፈልገው ልጁን ሾው ለማድረግ። አንተ ሪል አባት ሆነህ አታውቅም። ሩታ ነው ያማታል
እውነት ነው። አብርሃም ግን አይኑ አሞታል። እሺ ቀልቷል በጣም እንደ ኤቭሪዴይ ይዘህ የምትመጣው እኮ ቪዲዮ ለአብርሃም አንተን እንጂ ሩታ አይደለችም። ገባ? ስለዚህ የሆነ ለቪዲዮ ምናምን ነው ሉሌን ይዘህ እየመጣ ያለው ለሆነ ሰው ለማስተዋወቅ ምናምን። ሩታ ተረጋጊ። እንዴ ከኔ ጋር እንዲሆነ ከወንበዴ ጋር ያረክሻት መሰለሽ። ካምፓስ ጋር ነው አይደል? እውነትም ወንበዴን አብርሃም እኮ ነው። ወንበዴ ራሱ እንዳንተ 10 ሴት አይቀየር እንዴ ይቀልዳል እንዴ? ያደጋጓት ጨቃጨቅ ነኝ እኔ። መልካም ነገርን ጥሩ ነገር መርጬ እንጂ እንደፈለክ እንደ ቀብድ ጋርገው የመውሰድ መብት የለህም። ገባህ አይደለ? አስፈላጊም ከሆነ ደግሞ በፊት ሂደት መሄድ እንችላለን። ገባህ? ጥሩ ነገርን፣ ሰላምን፣ መልካም ነገር ይሆናል። ምን ሆነ ልጁ? አንቺ ዝም በይ እስቲ። ያንቺን ልጅ ታመጫለሽ። ሲጀምር ያንቺ እኔ ፍቅርን የማደንቃት ምን እንደው ታውቃላችሁ? ልጇን ሚዲያ ላይ አትሸቅልበትም። ገባችሁ? በስነ ስርዓት ድብቅ አድርጋ ነው የምታሳድገው። እሱን አደንቃለሁ። ሌላ ነገሯን ግን ምንም ገባችሁ? ምንም እኮ ሊያረጋ አይደለም። ይኸውልህ ዝም ብለህ አሁንም ሌላ ከመታወጣት ሴት ጋር እየወሰድክ ልጅ እንትን ትልብኝ አልፈልግም። ገባህ? ስለዚህ ደግሞ ማንም እንዲያወራኝ አልፈልግም። ጉዳዩ የእነሱ ነው፣ የእነሱ እናወራለን። ፍቅር ምንም አትበይ አይደለም። እንደዚህ ማለት ነገር የለም እኮ ነው። ምንም አትበይ። ምንም ዝም እንድትይ ነው ፈልገው። ምንም ትላለህ። እውነቱን ስትናገር ነው ዝም እንድትይ አይመለከታትም። እኔ በሷ ልጅ በሷ ጉዳይ ላይ በሷ ነገር ላይ ምንም ብያት አላውቅም አይደል? ስለዚህ እሷን በእኔ ጉዳይ ላይ ምንም አስተያየት እንድትሰጠኝ አልፈልግም። ገባህ? ጉዳዩ ያለው ካንተ ጋር ነው እኮ። ቢያንስ ካላችሁ ዞር ብላችሁ አጨቃጨቁ ማለት ጨቃጨቁ በኋላ አይደርስም። ይኸውልህ አንተ ልትኮን ነኝ ምን ልበለት ነው? አንተ ልትኮን ነኝ ማለት እኔ ናት ብዙ ነገር ነው። ይኸውልሽ ከሱ ጋር ማውራትን መጨቃጨቅም ሊያናድድሽ ይችላል ነገሩ። ኦፍ ኮርስ ስላልነገርሽ ሊያናድድሽ ይችላል። ግን በዚህ ሰዓት መጮህ ልክ ነው? በሱ ሰዓት ጭቅጭቅ ማሳየት በሱ ፊት እንደዚህ መሆናቸው አሪፍ ነው? ኧረ እሱን አይደለም። ምንድን ነው እኮ አይደለም ማለት ሁሉ ነው እንዳለ ነው። አንተ ዝም ብለህ ዝም ብለህ ፈልገህ ሆነ ሄድና ወደ የኔ ልጅ ግን ይኸውልህ እንደዚህ እንትን አይደለም። ገባህ? ሰምተኛ ነው አይደለ? ስነ ስርዓት እንትይዛለህ። ከአሁን በኋላ በቃ እኔ ማይሆን ንግግር አታናግረኝ። ሰምተኛ ነው የምር። እኔ የሩታን በዚህ አነጋገረው እደግፋታለሁ። ምክንያቱም ኤቭሪዴ በሚያመጣ ሴቶች ወይም ደግሞ አንድ ሴትን በቀየረ ቁጥር አንድ ሴትን ባመጣ ቁጥር እየሮጠ ልጁን ሌላ ባህሪ ልክ እንደሱ እንዲሆን እያደረገ ነው። ገባችሁ አይደለ? ምክንያቱም ይሄ ህፃን ነው ገና። እነሱ ልክ እየተጨቃጨቁ አብሮ ቪዲዮ እየሰሩ ሁሌ ስለተጨቃጨቁ ነው ይሄ ህፃን ልጅ እንደ ህፃን ልጅ ማይስቀው እንደ ህፃን ልጅ ማይጫወተው። ገባችሁ አይደለ? ምንም አሁን አስቡት እስቲ አባትየው እየሳቀ እያጫወተ እንኳን ማይስቅ ልጅ ነው። ሶ ይሄው ከነሱ ነው የተማረው። ገባችሁ አይደለ? እነሱ ያመጡታል፣ ቪዲዮ ላይ ይጮሁበታል። እኔ በአካል ራሱ የሚጮሁበት ነው የሚመስለኝ ከቪዲዮ ጀርባ ራሱ ማለት ነው። እንዴ ከቪዲዮ ጀርባ ራሱ ይሄንን ልጅ በስነ ስርዓት ቢያጫወቱት ጊዜ ሰጥቶ ለሱ እንደዚህ አባትነት ቢሰጡት ቢያንስ እኮ ይስቃል ልጅ። ገባችሁ አይደለ? እንዴ ምንም የማይስቅ ምንም የማይጫወት አሁን ስንት አመት ሊሆነው ነው ልጁ? አመት ውስጥ እንደዚህ ነው ልጅ። ሲቀጥል ደግሞ ባመጣ ሴቶች አጠቃላይ እየወሰደ የሱን ጸባይ እያስተማረ መሆን የለበትም። ገባቸው አይደለ? ልጅ እንደ ልጁ በቃ እነሱ እንደፈለጉ ይሆኑ። ልጁን ግን ደብቅ አድርጎ ማሳደግ አለባቸው። እንዴ አንድ ሴት ታመጣለች። እኔ እንትን መኖሪያ ምንን ላስተዋውቅሽ እያለ እየጎተተ ያመጣል። እንዴ ምን ሆናችሁ ነው? ለተናገርሽ እኮ ከዚህ ወደ ምትናገረሽ ማይሆን ነገር ነው። ለቤት መጥቻለሁ ልጁ ልውሰደው ወይ ይባላል። ዝም ብለህ ብድግ አድርገህ ትወጣለህ። ጆሮ አመመው። አያችሁ? እዩት የሉሌን ጆሮ የምር ይሄው በጣም ነው ማዝነው የምር። በስመ አብ ይሄው ጆሮን ይጎረጉራል። እንደዚህ እየጮሁ ኤቭሪዴይ ይጮሃሉ። ኤቭሪዴይ እሱ ላይ የኔ በሆነ ነገር ላይ ነው ማለት ነው። ምክንያቱም ልጁ በዛ ከኔ ጋር መሆን የሚችለው ያለበትም ህግም የፈቀደው ጠንቅቀህ ስለምታውቀው ነው። ገባ እንዴ? ህግሽ ታዲያ ልጁን አይ ብሏል እንዴ? አይ አላለህም። እሺ አይ ነው አብሮ ታይሆን እኮ አሁን ያናደደሽ እኔ ከፍቅር ጋር ሆኜ ጭጩን ማግኘቴ ነው ወይንስ ምንድነው? ለዛ ያናደደሽ ማለት ፈልገው አንተና አድርዳል። እሱም ያናደዳል። አብርሃም ገባ አይደለ? ከፍቅር ጋር ሆነ ራሱ ሉሌን አምጥተህ እንትን ማለት ራሱ ያናዳታል። ገባ እንዴ? በቃ ራስህ ታገኘዋለህ። ሲቀጥል ደግሞ ከአንተ ውጪ እዚህም የልጅን እየጎተትክ የምትወስድበት አንዳች ምክንያት የለም። ማየት በምትፈልግ ሰዓት ቤት ውስጥ መጥተህ የፈለግከውን ሰዓት አይተኸው ትሄዳታለህ እንጂ ከዚህ በላይ ምንም ነገር ለአንተ የምትፈልግ ነገር የለም። አይ ካልክ ደግሞ እንደዚህ አይነት አግባብ መሄድ ከፈለግክ ደግሞ ኖርማል ነው፣ ታውቀኛለህ። ምንም ነገር ማድረግ እንደማያውቅኝ ራሴ ስፈቅድልህ ነው እንደዛም ሊሆን የሚችለው። ሲቀጥል ቀን ሙሉ ውሎ የሚያደረው ቀን ያኔ ከኔ ነጥለህ የደበቅከው ጊዜ ብቻ ነው። አያውቅም። ለምን ታስመስላለህ? ከኔ ጋር ብዙ ቀን ውሎ ያውቃል። አሁን ፍቅር ስላለች ነው በዚህ ልክ እያበርሽ ያለሽው። ችግር የለውም። ፍቅር መሄድ ካለበት እውነትም ነው እኮ ፍቅር ራሱ እውነት ነው። ፍቅር ኖራ ራሱ ሩታ ብትናደድ እኮ እውነት ነው። ቤተሰብ ለምን መሰላችሁ? እዚህ ጋር የእናንተን ልጅ ባላችሁ አንድ ሴት ባመጣ ቁጥር ሴት በቀያየረ ቁጥር እየሮጠ ልጃችሁን ሄዶ ለዚችም ይሄው ልጄ ሲያደርግ ሲያሳይ ምን ሲል የሆነ ቪዲዮ ላይ ሲወጣ ደስ አይላችሁም? ገባችሁ አይደል? አባት ነው። ሶ አባት ሆኖ ሄዶ ወስቶ ማዝናናት ማጫወት ከዛ በኋላ መመለስ ይችላል። ገባችሁ አይደለ? ነገር ግን ኤቭሪ ሴት ባመጣ ቁጥር ወስቶ ለሷ እንደዚህ ነው ይሄ ነው እያለ መስጠት እዚህ ራሱ ብትናደድ እውነት ነው። እኔ ራሱ ዛሬ በጣም ተናደድኩ። ለምንድን ነው ግን እኔ ራሱ ስናደድ ማለት ነው ቤተሰብ ማውራው ሁላ ነው የሚጠፋብኝ። የምሬን ነው የምላችሁ። እኔ ስለመጣው ነው ወይ የተናደድሽው ምናምን ትላለች ደግሞ
ችግር የለውም ትሄዳለች። ለምን ጊዜ የምታሳልፈው አታሳልፈው። ዛሬ ለምን ጊዜያችሁ በቃ ህግ በፈቀደ ልቀን መተታየዋለን። በእንደዛ አይነት መንገድ እንሄዳለን። አንተ የምታምነው በጉልበት ስለሆነ ፍቅር ስለማይገባ ማትሄድ እኮ ምንም እኔም እኮ ባንቺ ሜዳ መሄድ በምችለው ልክማ እኮ ስላየህ ነው። አሁን ተደብቀህ ልጅ ስለማትቀበለኝ ወይ ወደ ቤት ሂዱና ባባን ለምን ደሞ ሰጥሽ ጭቅጭቅ ማየት ስለሌለበት ኦኬ። በጣም ነገሮች ይረብሹታል ምናምን አስበሽለት ተጨንቀሽ አንቺ ለምን ልጅ ሁሌ እኮ ነው እንግዲህ በቃ ሁሌ ጋር መሆን ነው የምትፈልገው ፍቅርና አሁን አንቺ ማየሽው ትሰማኛለህ። ልጄን እንደፈለክ ብድግ አድርገህ የምትወስድበት አቅም የለህም። ጠንቅቀህ ስለምታውቀው ምንም ሳትናገር ብድግ አድርገህ ወሰድከው። ከዚህ በኋላ ደግሞ ሌላ ነገር አደርጋለሁ ትንሽ ከተለን ታውቀዋለህ። ስርዓቱን ያዝ። በቃ ለአንድ ሰዓት አላውን የሰኩት ሌላ ቀን ደግሞ ለሁለት ቀን ለሶስት ቀን ሰው ደግሞ እጥፍ ድርብ አድርጌ መልሼ ማሳየን አሳያለሁ። ታውቀኛለህ። ለሶስት ቀን ይቀልዳል እንዴ? ሰው ታስተዋውቀው ፓርት ሰው ከኔ ጋር መገናኘት ነው የደበራት። እንዴት ፍቅር ከዚህ በፊት ማን ለማስተዋወቅ እኮ ለምን ማንቺ ነው እኮ ንግግሯን ከኔ ጋር ስለተዋወቀን የደበራት ነው። ቢደብራትም እውነቷን ነው። አንቺ ምንድን ነሽ? ምን ዋነሽ? ገባሽ አይደለ? ባሏን 10 ጊዜ እየጎተሽ 10 ጊዜ የምትላላጭበሽ ነሽ። ገባሽ አይደለ? ገና ማለት ይኸውላችሁ እንዴት መሰላችሁ? ልክ ከነፂ ጋር እንደተለያየ በህይወታቸው ውስጥ ድጋሚ ገብታ እንትን ያለች ናት ፍቅር ማለት ገባችሁ አይደለ? ኢቭን ከሩታ ጋር የሆነ ነገር ሲጋጩ እየሮጠች ከአብርሃም ጋር አብርሃምን ደስታ እንደምትመልስ ሆና የምትገባ ነች ፍቅር ማለት። አንቺ ምን ስለሆንሽ ነው ከአንቺ ጋር ሉሌ እንዲተዋወቅ ሲጀመር ሰጥታ የምትሄደው? ደሞ ከአንቺ ጋር ቢተዋወቅ ደስ የሚላት ምን ስለሆንሽ? ለሷ ምን ጥሩ ነገር ስላረግሽላት ነው ደስ የሚላት ሲጀመር ማለት ነው። ልጁን የሆነ ነገር እንዳረኩ ነው የምትሰማኝ ምናምን። ቤተሰብ ቻው፣ ሰላማችሁ ይብዛልኝ። ዛሬ በጣም ለምንድን አላውቅም ተናደድኩ። የምሬ ነው የምላችሁ። ባይ ባይ